ሄርሜላ እንግዲህ ጠፍታ ቀርታለች ተብሏል። እንግዲህ ተብሏል እንበል እንግዲህ እኔ በነገራችን ላይ ሄርሜላ እውነት የጠፋች አልመሰለኝም ነበረ። ምክንያቱም ከዚህ በፊት አንድ ጊዜ የሆነ ሄርሜላ ጠፍታለች ብሎ በኔጋታ ይዞ መጥቷት ነበረ ማለት ነው። አብርሃም ትዝ ብላችሁ ከሆነ ነገር ግን እኔ አሁን ራሱ እውነት አልመሰለኝም ማለት ነው። እውነት የጠፋች ራሱ አይመስለኝም እኔ ምክንያቱም እነሱ የሚሰሩት አብዛኛ ጊዜ ውሸት፣ አብዛኛ ጊዜ ድራማ ስለሆነ እውነት ለመናገር እኔ ሄርሜላ መጥፋት አሁን ራሱ አላመንኩትም። እንዴት ነው የሚታመነው? አላመንኩትም እኔ በነገራችን ላይ አሁን ራሱ ማለት ነው። እውነት ለመናገር እንዴት ነው የሚታመነው? ሰው እንዴት ከመሬት ተነስቶ እንዴት ነው ሰው ብን ብሎ የሚጠፋ? በነገራችን ላይ ዳኒ እነ ሩታ ናቸው አሁን የተጠረጠሩ ያሉት ተብሏል። እንግዲህ እነሱ ምንም በሌሉበት ያልዋሉበት ቦታ ነው ስማቸው እየጠፋ ያለው ማለት ነው። እኔ እንደሚመስለኝ አብርሃም ራሱ መጠርጠር አለበት ማለት ነው። ምክንያቱም ትዳር ላይ ትዳር መደረቡ ሳይቀር የሰው ልጅ ደግሞ ምን አድርጓት ነው ብን ብላ ልትጠፋ የቻለችው? ኤርሜላ ልትጠፋ የቻለችው በዙሪያ ያሉ ሰዎች ምንም ቢያደርጓትም አትሰማም እሷ። ምክንያቱም እስከ ዛሬ ብዙ ሰዎች ሲተቿት፣ ብዙ ሰዎች ሲሰድቧት፣ ብዙ ሰዎች ብዙ ነገር ሲያደርጓት ነበረ። መስማ የጥጥ ነው ብላ ነው ከሱ ጋር የነበረችው ማለት ነው። ነገር ግን አብርሃም ሆነ ነገር ብሎ አስቀይሟት ነው እንጂ ኤርሜላ ከመሬት ተነስታ እንደዚህ አትጠፋም ብን ብላ ማለት ነው። ምክንያቱም አሁን ራሱ ተጠያቂ መጠያቂ ያለበት ማለት ነው አብርሃም ነው። ፊት ለሄርሜላ ነው ማለት ያለብን አሁን ማለት ነው። እሷ ሆነ ነገር አድርጓት ነው እንጂ እሱ አትለይም ከሷ ማለት ነው። ችግሩ እሱ ጋር ነው ያለ። እንግዲህ ኤርሜላ ጠፍታ ቀርታለች ተብሏል። ኤርሜላ ጠፍታ የቀረችበት እስከ ዛሬ ብዙ ሰው ብዙ እያሏት ነበረ፣ እየሰደቧት ብዙ ነገር እያሏት በብዙ ነገር እየተቿት ነበረ። ነገር ግን የሰው ወሬ አልሰማም፣ እኔ ያፈቀርኩት አንተን ነው እንጂ ማንንም ሰው አይደለም፣ ማንም ምንም ብል ደንታ የለኝም አያገባኝም ብላ ነው እንግዲህ እስከ ዛሬ ከአብርሃም ጋር የቆየችው ማለት ነው። አብርሃም ነው አሁንም የኤርሜላ መጥፋት ላይ እጅ ያለበት መጠየቅ ያለበት ራሱ እሱ ነው ማለት ነው። ምክንያቱም እስከ ዛሬ ኤርሜላ እስከ ዛሬ ማንንም ሰው አልሰማም ብላ ከአብርሃም ጋር ነበረ የቆየችው። ብዙ ሰው ብዙ ነገር ሲላት ነበረ፣ ሲሰድባት ብዙ ነገር እያላት ነበረ። ነገር ግን የማንንም ወሬ አልሰማችም። ምንም ነገር ያደረገችው ነገር የለም። አሁን ታዲያ ምን ተፈጠረ? ከመሬት ተነስታ ብን ብላ የምትጠፋ? እኔ መጠየቅ በህግም ሆነ በምንም መጠየቅ ያለበት አቶ አብርሃም ነው። ምክንያቱም እሱ የሆነ በቃ በጣም እሷን የሚያስከፋት ነገር ወይ ደግሞ እሷን የሚያስከፋት ቃል የሆነ ነገር አድርጓት ነው እንጂ ሄርሜላ እንደዚህ ብን ብላ ልትጠፋ የምትችለው ከመሬት ተነስታ አይደለም። መጠየቅ ያለበት ራሱ አቶ አብርሃም ራሱ ነው ማለት ፍትህ ለአብርሃም ፍትህ ለሄርሜላ ነው ማለት ያለብን በዚህ ሰዓት ማለት ነው። ምክንያቱ ሴት ልጅ ናት። ምን ሁኔታ ላይ እንዳለች አናቅም። ምን ላይ እንዳለች እንዴት ምን እያሳለፈች እንደሆነች አይታወቅም። እና እውነት ለመናገር በጣም የሚያዛዝነው ማለት ነው ሴት ልጅ እንደዚህ ብን ብላ መጥፋቷ። ኤርሜላ እንግዲህ እስከ ዛሬ እኛ የምናውቀው ለማንም ደንታ የሌለት ማንም ሰው ምንም ስላት የማትሰማ እሱ ላይ ብቻ ፎከስ የምታደርግ ልጅ ነበረች። አብርሃም ላይ ብቻ ነው ፎከስ ስታደርግ የነበረችው። ማንም ምንም ስላት እያዳመጠች እየሰማች መልስ እንኳን እየሰጠች አልነበረም ማለት ነው። እና ዛሬ እንዴት ጠፋች እንዴ? ብዙ ሰው እኮ ብዙ ነገር ብሏታል፣ ብዙ ነገር አድርጓታል፣ ብዙ ነገር ተሳደበች፣ ተተቸች፣ ብዙ ነገር ሆነች። ነገር ግን እኔ አንተ ፊት አትንሳኝ እንጂ እኔ ሌላ ሰው አይመለከተኝም ብላለች ለሱ ማለት ነው። ታዲያ አብርሃም ሆነ ነገር ካላደረጋት ወይ እሷን የሚያስቀይም ነገር ካላደረጋት እንዴት ነው ከመሬት ተነስታ እንደዚህ ልትጠፋ የምትችለው? እውነት በጣም ነው የሚያዛዝነው። ፊት ላይ ኤርሜላ ነው ማለት ያለብን ማለት ነው በዚህ ሰዓት። ምክንያቱም ይቺ ልጅ አብዛኛ ሰዎች እንግዲህ ብዙ ነገር እያሉ ነው የሚገኙት ማለት ነው። አብዛኛ ሰዎች ምን ይላሉ? ሌላ ባለትዳሮች ልታፋታ ሄዳለች የሚሉ ሰዎች ራሱ አሉ ማለት ነው። እኔ እንጃ፣ እኔ ግራ ነው የሚያጋባ። በነገራችን ላይ ሴት ልጅ እንደዚህ ባለችበት በአንድ ጊዜ እንደዚህ መጥፋቷ በጣም ነው የሚያሳዝነው። እውነት ለመናገር ልብ የሚነካ ነገር ነው ማለት ነው። ብቻ እኔ የሚመስለኝ አብርሃም ነው ራሱ መጠየቅ ያለበት። የሆነ ወይ የሚያስጠላ ቃል፣ የሚያናድድ ቃል እንግዲህ ቅስሟን የሚሰብራት ነገር ተናግሮት መሆን አለበት እንጂ ከመሬት ተነስታ እንደዚህ ትጠፋለች ብዬ እኔ በጭራሽ አላስብም ማለት ነው። ምክንያቱም ምን ነው እስከ ዛሬ ድረስ ብዙ ሰው ሰድቧታል፣ ብዙ ነገር ብለዋታል፣ ብዙ ነገር ተብላለች። በቃ ያልተባለችው
ሰው ተጠቅም ያልሰደባት ቃል የለም ሄርሜላ። እንዴ እስከ ዛሬ ይህን ሁሉ ፈተና አሳልፋ ቀለበት አድርጎልኛል ብላ ተረጋግታ በምትቀመጥ ሰዓት እንደዚህ ብን ብላ መጥፋቱ ተጠያቂ መሆን ያለበት አቶ አብርሃም ራሱ ነው። ፊቴ ላይ ሄርሜላ ነው ማለት ያለብን ማለት ነው። በጣም ነው የሚያሳዝነው። እውነት ለመናገር እኔ እስካሁን ራሱ ሄርሜላ ጠፋች የሚባለው እውነት ሊመስለኝ አልቻለም። እኔ አሁኑ ውሸት ነው የሚመስለኝ ማለት ነው። ብቻ በጣም ነው የሚያሳዝነው እውነት ለመናገር። ሄርሜላ እንግዲህ ጠፍታ ቀርታለች ተብሏል። እንግዲህ ተብሏል እንበል እንግዲህ እኔ በነገራችን ላይ ሄርሜላ እውነት የጠፋች አልመሰለኝም ነበረ። ምክንያቱም ከዚህ በፊት አንድ ጊዜ የሆነ ሄርሜላ ጠፍታለች ብሎ በኔጋታ ይዞ መጥቷት ነበረ ማለት ነው አብርሃም ትዝ ብላችሁ ከሆነ። ነገር ግን እኔ አሁን ራሱ እውነት አልመሰለኝም ማለት ነው። እውነት የጠፋች ራሱ አይመስለኝም እኔ ምክንያቱም እነሱ የሚሰሩት አብዛኛ ጊዜ ውሸት፣ አብዛኛ ጊዜ ድራማ ስለሆነ እውነት ለመናገር እኔ ሄርሜላ ለመጥፋት አሁን ራሱ አላመንኩትም። እንዴት ነው የሚታመነው? አላመንኩትም እኔ በነገራችን ላይ አሁን ራሱ ማለት ነው። እውነት ለመናገር እንዴት ነው የሚታመነው? ሰው እንዴት ከመሬት ተነስቶ እንዴት ነው ሰው ብን ብሎ የሚጠፋ? በነገራችን ላይ ዳኒ እነ ሩታ ናቸው አሁን የተጠረጠሩ ያሉት ተብሏል። እንግዲህ እነሱ ምንም በሌሉበት ያልዋሉበት ቦታ ነው ስማቸው እየጠፋ ያለው ማለት ነው። እኔ እንደሚመስለኝ አብርሃም ራሱ መጠርጠር አለበት ማለት ነው። ምክንያቱም ትዳር ላይ ትዳር መደረቡ ሳይቀር የሰው ልጅ ደግሞ ምን አድርጓት ነው ብን ብላ ልትጠፋ የቻለችው? ኤርሜላ ልትጠፋ የቻለችው በዙሪያ ያሉ ሰዎች ምንም ቢያደርጓትም አትሰማም እሷ። ምክንያቱም እስከ ዛሬ ብዙ ሰዎች ሲተቿት፣ ብዙ ሰዎች ሲሰድቧት፣ ብዙ ሰዎች ብዙ ነገር ሲያደርጓት ነበረ። መስማ የጥጥ ነው ብላ ነው ከሱ ጋር የነበረችው ማለት ነው። ነገር ግን አብርሃም ሆነ ነገር ብሎ አስቀይሟት ነው እንጂ ኤርሜላ ከመሬት ተነስታ እንደዚህ አትጠፋም ብን ብላ ማለት ነው። ምክንያቱም አሁን ራሱ ተጠያቂ መጠያቂ ያለበት ማለት ነው አብርሃም ነው። ፊት ለሄርሜላ ነው ማለት ያለብን አሁን ማለት ነው። እሷ ሆነ ነገር አድርጓት ነው እንጂ እሱ አትለይም ከሷ ማለት ነው። ችግሩ እሱ ጋር ነው ያለ። እንግዲህ ኤርሜላ ጠፍታ ቀርታለች ተብሏል። ኤርሜላ ጠፍታ የቀረችበት እስከ ዛሬ ብዙ ሰው ብዙ እያሏት ነበረ፣ እየሰደባት ብዙ ነገር እያሏት በብዙ ነገር እየተቿት ነበረ። ነገር ግን የሰው ወሬ አልሰማም፣ እኔ ያፈቀርኩት አንተን ነው እንጂ ማንንም ሰው አይደለም፣ ማንም ምንም ብል ደንታ የለኝም አያገባኝም ብላ ነው እንግዲህ እስከ ዛሬ ከአብርሃም ጋር የቆየችው ማለት ነው። አብርሃም ነው አሁንም የኤርሜላ መጥፋት ላይ እጅ ያለበት መጠየቅ ያለበት ራሱ እሱ ነው ማለት ነው። ምክንያቱም እስከ ዛሬ ኤርሜላ እስከ ዛሬ ማንንም ሰው አልሰማም ብላ ከአብርሃም ጋር ነበረ የቆየችው። ብዙ ሰው ብዙ ነገር ሲላት ነበረ፣ ሲሰድባት ብዙ ነገር እያላት ነበረ። ነገር ግን የማንንም ወሬ አልሰማችም። ምንም ነገር ያደረገችው ነገር የለም። አሁን ታዲያ ምን ተፈጠረ? ከመሬት ተነስታ ብን ብላ የምትጠፋ? እኔ መጠየቅ በህግም ሆነ በምንም መጠየቅ ያለበት አቶ አብርሃም ነው። ምክንያቱም እሱ የሆነ በቃ በጣም እሷን የሚያስከፋት ነገር ወይ ደግሞ እሷን የሚያስከፋት ቃል የሆነ ነገር አድርጓት ነው እንጂ ሄርሜላ እንደዚህ ብን ብላ ልትጠፋ የምትችለው ከመሬት ተነስታ አይደለም። መጠየቅ ያለበት ራሱ አቶ አብርሃም ራሱ ነው ማለት ፍትህ ለአብርሃም ፍትህ ለሄርሜላ ነው ማለት ያለብን በዚህ ሰዓት ማለት ነው። ምክንያቱ ሴት ልጅ ናት። ምን ሁኔታ ላይ እንዳለች አናቅም። ምን ላይ እንዳለች እንዴት ምን እያሳለፈች እንደሆነች አይታወቅም። እና እውነት ለመናገር በጣም የሚያዛዝነው ማለት ነው ሴት ልጅ እንደዚህ ብን ብላ መጥፋቷ። ኤርሜላ እንግዲህ እስከ ዛሬ እኛ የምናውቀው ለማንም ደንታ የሌለት ማንም ሰው ምንም ስላት የማትሰማ እሱ ላይ ብቻ ፎከስ የምታደርግ ልጅ ነበረች። አብርሃም ላይ ብቻ ነው ፎከስ ስታደርግ የነበረችው። ማንም ምንም ስላት እያዳመጠች እየሰማች መልስ እንኳን እየሰጠች አልነበረም ማለት ነው። እና ዛሬ እንዴት ጠፋች እንዴ? ብዙ ሰው እኮ ብዙ ነገር ብሏታል፣ ብዙ ነገር አድርጓታል፣ ብዙ ነገር ተሳደበች፣ ተተቸች፣ ብዙ ነገር ሆነች። ነገር ግን እኔ አንተ ፊት አትንሳኝ እንጂ እኔ ሌላ ሰው አይመለከተኝም ብላለች ለሱ ማለት ነው። ታዲያ አብርሃም ሆነ ነገር ካላደረጋት ወይ እሷን የሚያስቀይም ነገር ካላደረጋት እንዴት ነው ከመሬት ተነስታ እንደዚህ ልትጠፋ የምትችለው? እውነት በጣም ነው የሚያዛዝነው። ፊቴ ላይ ሄርሜላ ነው ማለት ያለብን ማለት ነው በዚህ ሰዓት። ምክንያቱም ይቺ ልጅ አብዛኛ ሰዎች እንግዲህ ብዙ ነገር እያሉ ነው የሚገኙት ማለት ነው። አብዛኛ ሰዎች ምን ይላሉ? ሌላ ባለትዳሮች ልታፋታ ሄዳለች የሚሉ ሰዎች ራሱ አሉ ማለት ነው። እኔ እንጃ፣ እኔ ግራ ነው የሚያጋባ። በነገራችን ላይ ሴት ልጅ እንደዚህ
ባለችበት በአንድ ጊዜ እንደዚህ መጥፋቷ በጣም ነው የሚያሳዝነው። እውነት ለመናገር ልብ የሚነካ ነገር ነው ማለት ነው። ብቻ እኔ የሚመስለኝ አብርሃም ነው ራሱ መጠየቅ ያለበት። የሆነ ወይ የሚያስጠላ ቃል፣ የሚያናድድ ቃል እንግዲህ ቅስሟን የሚሰብራት ነገር ተናግሮት መሆን አለበት እንጂ ከመሬት ተነስታ እንደዚህ ትጠፋለች ብዬ እኔ በጭራሽ አላስብም ማለት ነው። ምክንያቱም ምን ነው እስከ ዛሬ ድረስ ብዙ ሰው ሰድቧታል፣ ብዙ ነገር ብለዋታል፣ ብዙ ነገር ተብላለች። በቃ ያልተባለችው ሰው ተጠቅም ያልሰደባት ቃል የለም ሄርሜላ። እንዴ እስከ ዛሬ ይህን ሁሉ ፈተና አሳልፋ ቀለበት አድርጎልኛል ብላ ተረጋግታ በምትቀመጥ ሰዓት እንደዚህ ብን ብላ መጥፋቱ ተጠያቂ መሆን ያለበት አቶ አብርሃም ራሱ ነው። ፊቴ ላይ ሄርሜላ ነው ማለት ያለብን ማለት ነው። በጣም ነው የሚያሳዝነው። እውነት ለመናገር እኔ እስካሁን ራሱ ሄርሜላ ጠፋች የሚባለው እውነት ሊመስለኝ አልቻለም። እኔ አሁኑ ውሸት ነው የሚመስለኝ ማለት ነው። ብቻ በጣም ነው የሚያሳዝነው እውነት ለመናገር። ሄርሜላ እንግዲህ ጠፍታ ቀርታለች ተብሏል እንበል እንግዲህ። እኔ በነገራችን ላይ ሄርሜላ እውነት የጠፋች አልመሰለኝም ነበረ። ምክንያቱም ከዚህ በፊት አንድ ጊዜ የሆነ ሄርሜላ ጠፍታለች ብሎ በነጋታ ይዞ መጥቷት ነበረ ማለት ነው አብርሃም፣ ትዝ ብላችሁ ከሆነ። ነገር ግን እኔ አሁን ራሱ እውነት አልመሰለኝም ማለት ነው። እውነት የጠፋች ራሱ አይመስለኝም እኔ። ምክንያቱም እነሱ የሚሰሩት አብዛኛ ጊዜ ውሸት፣ አብዛኛ ጊዜ ድራማ ስለሆነ እውነት ለመናገር እኔ ሄርሜላ መጥፋት አሁን ራሱ አላመንኩትም። እንዴት ነው የሚታመነው? አላመንኩትም እኔ በነገራችን ላይ አሁን ራሱ ማለት ነው። እውነት ለመናገር እንዴት ነው የሚታመነው? ሰው እንዴት ከመሬት ተነስቶ እንዴት ነው ሰው ብን ብሎ የሚጠፋ? በነገራችን ላይ ዳኒ እነ ሩታ ናቸው አሁን የተጠረጠሩ ያሉት ተብሏል። እንግዲህ እነሱ ምንም በሌሉበት ያልዋሉበት ቦታ ነው ስማቸው እየጠፋ ያለው ማለት ነው። እኔ እንደሚመስለኝ አብርሃም ራሱ መጠርጠር አለበት ማለት ነው። ምክንያቱም ትዳር ላይ ትዳር መደረቡ ሳይቀር የሰው ልጅ ደግሞ ምን አድርጓት ነው ብን ብላ ልትጠፋ የቻለችው? ሄርሜላ ልትጠፋ የቻለችው በዙሪያ ያሉ ሰዎች ምንም ቢያደርጓትም አትሰማም እሷ። ምክንያቱም እስከ ዛሬ ብዙ ሰዎች ሲተቿት፣ ብዙ ሰዎች ሲሰድቧት፣ ብዙ ሰዎች ብዙ ነገር ሲያደርጓት ነበረ። መስማ የጥጥ ነው ብላ ነው ከሱ ጋር የነበረችው ማለት ነው። ነገር ግን አብርሃም ሆነ ነገር ብሎ አስቀይሟት ነው እንጂ ሄርሜላ ከመሬት ተነስታ እንደዚህ አትጠፋም ብን ብላ ማለት ነው። ምክንያቱም አሁን ራሱ መጠየቅ ያለበት ማለት ነው አብርሃም ነው። ፊት ለሄርሜላ ነው ማለት ያለብን አሁን ማለት ነው። እሷ ሆነ ነገር አድርጓት ነው እንጂ እሱ አትለይም ከሷ ማለት ነው። ችግሩ እሱ ጋር ነው ያለ።